ሰስተይነብል ዴቨሎፕመንት ጎል የምንላቸው ወደ 3 ወይ 4 አይተም ከኛ ጋር የሚያያዙ አሉ። ለምሳሌ ከመጠጥ ውሃ ጋር ለዜጎች በማዳረስ ላይ ከ80 ሚሊዮን በላይ ማህበረሰብ ንጹህ መጠጥ ውሃ ማግኘት ችሏል ካልክ በሚቀጥለው 2030 አትሊስት እኛ የምንጠብቀው በሁሉም ኢትዮጵያውያን ዘንድ ባለው ስታንዳርድ መሰረት በአቅራቢያቸው ወይም በቤታቸው ንጹህ የመጠጥ ውሃ አገልግሎት ያቀርባሉ ያገኛሉ ብለን ነው የምናምን። እየሰራን ያለን በዚህ ደረጃ ነው። እንደምናሳካም እርግጠኛ ነን። ምክንያቱም በየዓመቱ ከ4 ሚሊዮን በላይ ዜጎቻችን ወደ ተጠቃሚነት እያስገባን ስለሆነ ማለት ነው። ሁለተኛው ኢነርጂ ነው። በገጠርም በከተማም ማንኛውንም የኢነርጂ አማራጮች በምንችለው ልክ በመጠቀም ስራዎች እየሰራን እንገኛለን። ከዋና ግሪድ ኮኔክት መሆን የሚችሉ ከተማም ሆነ በገጠርም በአርሶ አደርም በአርብቶ አደር አካባቢ የሆኑ በሙሉ ከዋና ግሪድ እንዲያገኙ የማድረግ ስራዎች ውጤታማ ስራዎችን እያየን እንገኛለን። ከዚህ ውጪ ደግሞ የሆኑ ቦታዎች በኦፍ ግሪድ ቴክኖሎጂ ማገዶ ቆጣቢ የሆኑ ምድጃዎች ከሰል ቆጣቢ የሆኑ ምድጃዎችን ቴክኖሎጂዎችን እያባዛን እንገኛለን። ሰዎች ለምዶታል፣ ይገዙታል። ስለዚህ ምን ያመጣል? ሰዎች ኢነርጂ ያገኛሉ። በአቅራቢያው ያለውንም የደኖች መመንጠር ይቀራል፣ ይቀንሳል ማለት ነው። አንዱ ይሄ ነው የኤስዲጂ ጎል። ኢትዮጵያ በኮሚትመንት እየሰራችበት ትገኛለች።